ኢትዮጵያ ከጎረቤት ሀገር ለሚሰነዘርባት ዘለፋ ምላሽ የመስጠት ፍላጎት የላትም ሲል የውጭ ጉዳይ ሚኒስቴር ገለጸ። የሚኒስትሮች ምክር ቤት በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ። ወደ ኢትዮጵያ የገቡት የኤሌክትሪክ ተሽከርካሪዎች ቁጥር 100,000 መድረሱ ተገለጸ። ፈረንሳይ ፍልስጤምን እንደ ሀገር እንድትመሰርት ትፈልጋለች ሲሉ ማክሮን ተናገሩ። በጋዛ የሐማስ መሪ የሆነው መሐመድ ሲንዋር መገደሉን እስራኤል አስታወቀች። የህዳሴ ግድብን ጨምሮ በሰባት ውሃማ ስፍራዎች የውሃ ትራንስፖርት አገልግሎት እንደሚጀመር ተገለጸ። ይህንና መሰል ዝርዝር ዜናዎችን ይዘን መጥተናል። አብራችሁን ቆዩ። ኢትዮጵያ ከጎረቤት ሀገር ለሚሰነዘርባት ዘለፋ ምላሽ የመስጠት ፍላጎት የላትም ሲል የውጭ ጉዳይ ሚኒስቴር ገልጿል። ኢትዮጵያ በተለያዩ ጊዜያት ከጎረቤት ሀገራት ለሚሰነዘርባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ሲል የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስትሩ ዛሬ ግንቦት 21 2017 ዓ.ም በወቅታዊና ዓለም አቀፋዊ ጉዳዮች ላይ ያተኮረውን ሳምንታዊ መግለጫ በቃል አቀባዩ አምባሳደር ነቢያት ጌታቸው በኩል ሰጥቷል። ቃል አቀባዩ ኢትዮጵያ ከጎረቤት ሀገር ጋር ሁልጊዜም የተሻለ ግንኙነት ለመፍጠር እንደምትሰራ ቃል አቀባዩ ተናግረዋል። ከሰሞኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኤርትራን የነጻነት ቀን ግንቦት 16 ባከበሩበት ወቅት ባደረጉት ንግግር ኢትዮጵያን በተመለከተ ሰፋ ያለ ንግግር አድርገዋል። ይህ ንግግራቸው በርካታ ኢትዮጵያውያንን ያስቆጣ ሲሆን የተለያዩ ሀሳቦችም እየተሰነዘሩበት ቆይተዋል። ይህንን በተመለከተ ጥያቄ የቀረበለት የውጭ ጉዳይ ሚኒስቴር በበኩሉ በቃል አቀባዩ በኩል ምላሽ የሰጠ ሲሆን ቃል አቀባዩ ኢትዮጵያ ለሚሰነዘሩባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ብለዋል። ኢትዮጵያ የተረጋጋ አካሄድን የምትከተል ሀገር መሆኗን የገለጹት አምባሳደር ነቢያት ከዚህ ቀደምም ከሌሎች ጎረቤት ሀገራት በመሪዎቿ ደረጃ ተገቢ ያልሆኑ ክሶችን፣ ዘለፋዎች ደርሶባት ያውቃል ሲሉ ገልጸዋል። ኢትዮጵያ ግን እንዲህ ያለን ከሰላምታው ሳትገባ በሰከነ ዲፕሎማሲያዊ መንገድ ከጎረቤት ሀገራት ጋር የምትቀጥል ነው የሚሆነው ብለዋል። በሌላ በኩል የቀድሞ የውጭ ጉዳይ ሚኒስትር ስም በመጠቀም ወደ ውጪ እንልካለን የሚሉ አካላት መኖራቸውንም የውጭ ጉዳይ ሚኒስትር አስታውቋል። ከዚህ ጋር ተኮር ዲፕሎማሲ ጋር በተያያዘ ከማይናማር ከ700 በላይ ዜጎችን መመለስ መቻሉንም አምባሳደሩ በሳምንታዊ መግለጫቸው ተናግረዋል። ይሁን እንጂ መንግስት በዚህ ሁሉ ጥረት እያደረገ ባለበት በዚህም ወቅት ይህንን የህገወጥ መንገድ ተከትሎ የሚሄዱ ዜጎች አሁንም መኖራቸው እንዳሳዘናቸው ገልጸዋል። ከውጭ ጉዳይ ሚኒስቴር ህጋዊ ፍቃድ አለኝ በማለት የቀድሞ የውጭ ጉዳይ ሚኒስቴር ስም በመጠቀም ሐሰተኛ ማስረጃ በማሰራጨት ወደ ውጭ ልካሉ የሚሉ ሐሰተኛ ግለሰቦች መኖራቸውን ህዝብ ሊረዳ ይገባል ብለዋል። ይህ ሐሰተኛ ማስረጃ በተለያየ ማህበራዊ ሚዲያዎች እየተሰራጨ መሆኑን የገለጹት አምባሳደሩ ስህተት መሆኑን ህዝብ ሊረዳ እንደሚገባም አሳስበዋል። የህገወጥ መንገድ የሚወስዱ ደላሎች ሰንሰለታቸው ረጅም ርቀት ያለው ቢሆንም እርምጃ ለመውሰድ ስራዎች ቢሰሩም አሁንም ችግሩ አልተቀረፈም ሲሉም ገልጸዋል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 46ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳልፏል። ምክር ቤቱ ያሳለፋቸው ውሳኔዎች እንደሚከተለው ቀርቧል። 1. ምክር ቤቱ በቅድሚያ የተወያየው መካከለኛ ዘመን 2018-2022 የማክሮ ኢኮኖሚና ፊስካል ማዕቀፍ ላይ ነው። ማዕቀፉ የመንግስትን ገቢ መሰረት በማስፋት ወጪ ለመሸፈንና የተረጋጋ የማክሮ ኢኮኖሚን ለማረጋገጥ የሚደረገውን ጥረት የሚደግፍ ከመንግስት ገቢ አሰባሰብና ሀብት አመዳደብ አኳያ የፖሊሲ አቅጣጫዎችን በማመላከት ለቀጣይ በጀት ዓመት የበጀት ዝግጅት መነሻ ሆኖ እንዲያገለግል ማዕቀፉ ተዘጋጅቶ ቀርቧል። ምክር ቤቱም በማዕቀፉ ላይ በሰፊው ከተወያየ በኋላ በስራ ላይ እንዲውል በሙሉ ድምጽ ወስኗል። በመቀጠል ምክር ቤቱ የተወያየው ከአረብ ባንክ ለአፍሪካ ኢኮኖሚ ልማትና ከዓለም አቀፍ የልማት ማህበር ጋር በተፈረሙ ሁለት የፋይናንስ ድጋፍ ስምምነቶች ላይ ነው። ከአረብ ባንክ በተገኘው 49 ሚሊዮን 550 ሺህ የአሜሪካ ዶላር ከግብርና ኢንዱስትሪ ፓርኮች ጋር በማስተሳሰር ለወጣቶች ስራ ዕድል ፈጠራ ፕሮጀክት ማስፈጸሚያ የሚውል ሲሆን አነስተኛ ወለድ የሚከፈልበትና የ5 ዓመት የችሮታ ጊዜን ጨምሮ በ20 ዓመት ተከፍሎ የሚጠናቀቅ ነው። ከዓለም አቀፍ የልማት ማህበር የተገኘው 45 ሚሊዮን 100 ኤስዲአር የሴቶችና የልጃገረዶች የጤና አገልግሎት አሰጣጥ ለማሻሻል የሚውል ሲሆን ከወለድ ነፃ 0.75% የአገልግሎት ክፍያ የሚከፈልበትና 6 ዓመት የችሮታ ጊዜን ጨምሮ በ38 ዓመት ተከፍሎ የሚጠናቀቅ ነው። ምክር ቤቱም ብድሮቹ ከሀገራችን የብድር ስትራቴጂ ጋር የሚጣጣሙ መሆናቸውን በማረጋገጥ ወደ ህዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ ወስኗል። ሌላው ምክር ቤቱ የተወያየው የስራና ክህሎት ሚኒስቴር ለውጭ ሀገር የስራ ስምሪት ለሚሰጣቸው አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን የወጣ ደንብ ላይ ነው። ተቋሙ በዚህ ረገድ ለሚሰጣቸው አገልግሎቶች የሚያወጣውን ወጪ ሸፍኖ የውስጥ ገቢውንም ለማሳደግ እንዲችል የተገልጋዩን የመክፈል አቅም ባገናዘበ መልኩ የአገልግሎት ክፍያ ለመወሰን ደንብ ተዘጋጅቶ ቀርቧል።
ምክር ቤቱም በጉዳዩ ላይ በሰፊው ከተወያየ በኋላ ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። ከዚያም ምክር ቤቱ የተወያየው የኢትዮጵያ የውጭ ሀገር የሥራ ስምሪት ረቂቅ አዋጅ ላይ ነው። በውጭ ሀገር ለሥራ የሚሰማሩ ኢትዮጵያውያን መብታቸው፣ ደህንነታቸውና ክብራቸው በዘላቂነት መጠበቁን ለማረጋገጥ እንዲሁም ሀገራችን ከዘርፉ ማግኘት ያለባትን ጥቅም ለማስጠበቅ እንዲያስችል ሆኖ ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ በስፋት ከተወያየ በኋላ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። በመጨረሻም ምክር ቤቱ የተወያየው የእጽዋት ጥበቃና ኳራንቲን ረቂቅ አዋጅ ላይ ነው። በዘመናዊ ቴክኖሎጂ የታገዘ የተባይ አሰሳና ማስጠንቀቂያ ስርዓት ለመዘርጋት እጽዋትን፣ የእጽዋት ውጤትንና ሌላ ቁጥጥር የሚደረግበትን ቁስ በዓለም አቀፍ የእጽዋት ጥበቃ ስምምነት መሰረት ተቆጣጥሮ ወደ ሀገር ውስጥ ለማስገባትና ወደ ውጭ ለመላክ እንዲሁም ቁጥጥር የሚደረግበት ተባይ ከውጭ ሀገር ከገባ እንዳይስፋፋና እንዳይሰራጭ ለማድረግ እንዲያስችል ሆኖም ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። ኢትዮጵያ የገቡት የኤሌክትሪክ ተሽከርካሪዎች ቁጥር 100,000 መድረሱ ተገለጸ። ኢትዮጵያ የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ ማስገባት ከጀመረች ጊዜ አንስቶ ወደ ሀገር ውስጥ የገቡ ተሽከርካሪዎች ቁጥር 100,000 እንደደረሰ የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። በሚኒስቴሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አሰፋ አዲስ ወደ ሀገር ውስጥ የገቡት ኤሌክትሪክ ተሽከርካሪዎች ከተያዘው እቅድ አንጻር ያነሰ አፈጻጸም እንዳላቸው ለአሃዱ ተናግረዋል። ነገር ግን መንግስት የኤሌክትሪክ ተሽከርካሪዎች በስፋት እንዲገቡ የህግ ማዕቀፎችን በማመቻቸቱ ከጊዜ ወደ ጊዜ ቁጥራቸው እየጨመረ እንደሚገኝ ተናግረዋል። ኢትዮጵያ በመጪዎቹ 10 ዓመታት የኤሌክትሪክ ተሽከርካሪዎችን ቁጥር 500,000 ለማድረስ አቅዳ እየሰራች ሲሆን በዚህ መንግስታዊ የሆኑና መንግስታዊ ያልሆኑ ድርጅቶች በዘርፉ እንደተሳተፉ ከፍተኛ ጥረት እየተደረገ መሆኑ አቶ አሰፋ ጠቁመዋል። በዚህ የኤሌክትሪክ ተሽከርካሪዎች ብቻ ማብዛት ሳይሆን ጎን በጎን የቻርጅ አገልግሎት የሚሰጡ ቦታዎችን ለማስፋፋት ታቅዶ እየተሰራ መሆኑን የአገልግሎቱ ቁጥጥር ዘርፍ አማካሪ አቶ አሰፋ አክለዋል። የኤሌክትሪክ ተሽከርካሪዎች ቁጥር ከጊዜ ወደ ጊዜ ቁጥራቸው እየጨመረ ሲመጣ የኤሌክትሪክ ኃይል በቂ አቅርቦት እንዲኖር ከባለድርሻ አካላት ጋር በተለይ የቻርጅ አገልግሎት የሚሰጡ ጣቢያዎች ከመብራት መቆራረጥ ነፃ እንዲሆኑ በስፋት ይሰራል ሲሉ አቶ አሰፋ ገልጸዋል። የአዲስ አበባ ከተማ አስተዳደር ቀደም ብሎ ያስገባቸው 100 የሚሆኑ የኤሌክትሪክ ባሶችና ሚኒባሶች ከወራት በፊት የገቡ ሲሆን በትራንስፖርት አገልግሎቱ ላይ ጉልህ አስተዋጽኦ እያበረከቱ ስለመሆኑ የአገልግሎቱ ቁጥጥር ዘርፍ አማካሪ ጠቁመዋል። ጥልም ከባህር ማዶ ዜናችን እናልፋለን። በጋዛ የሐማስ መሪ የሆነው መሐመድ ሲንዋር መገደሉን እስራኤል አስታወቀች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል በጥብቅ ከሚፈለጉት የሐማስ ሰዎች መካከል አንዱና በጋዛ የሐማስ መሪ የሆነው መሐመድ ሲንዋር በጦራቸው መገደሉን ገልጸዋል። መሐመድ ሲንዋር ባሳለፍነው ግንቦት 5 ቀን በደቡባዊ ካን ዮኒስ የአውሮፓ ሆስፒታል ግቢና አካባቢ ላይ የተደረገው የእስራኤል ከፍተኛ ጥቃት ኢላማ መሆኑ ተገልጿል። የእስራኤል ወታደራዊ ኃይል የሐማስን የምድር ውስጥ የጉዞ መስመርና የተለያዩ ቢሮዎች በጥቃቱ ማውደም እንደቻለ በወቅቱ ገልጾ ነበር። በጋዛ ሐማስ የሚመራ የሲቪል መከላከያ ኤጀንሲ በጥቃቱ 25 ሰዎች መሞታቸውን ቢገልጽም ከሲንዋር ጋር በተያያዘ በህይወት ይኑር ወይም ይሙት ምንም አይነት መረጃን አላወጣም። እንደ አውሮፓውያን አቆጣጠር ጥቅምት 7 2023 በእስራኤል ላይ የተፈጸመው ጥቃት ዋና አቀነባባሪ የተባለውና የመሐመድ ሲንዋር ወንድም የሆነው ያህያ ሲንዋር ባለፈው ጥቅምት ወር በእስራኤል ወታደሮች መገደሉ ይታወሳል ሲል የዘገበው ቢቢሲ ነው። የእስራኤልና ሐማስ ግጭት ለ20 ወራት የዘለቀ ሲሆን በተለያየ ጊዜ የተኩስ አቁም ስምምነቶች ቢደረጉም እስካሁን ዘላቂ መፍትሄ ሊበጅለት አልቻለም።
የቴስላ መኪና ሽያጭ 13 በመቶ አሽቆልቁሏል። የቴስላ የአክሲዮን ገበያም 45 በመቶ ወርዶ እንደነበር ይታወሳል።